وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه وكما ينبغي لجلال وجهه وعظيم سلطانه، ثم الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد صلى الله عليه وآله وصحبه أجمعين። ودي تملكاش وشاتشن የሲራ ትምህርት ላይ ነው እንግዲህ ዛሬም የተገናኘ ነው። ክፍል አንድ ላይ ሲራ ምን ማለት ነው፣ ሲራ በባህሪው ምን ይመስላል፣ የረሱላህ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ከሌሎች ስብዕናዎች ከሌሎች ታዋቂና ተጽዕኖ ፈጣሪ ታሪክ ላይ አሻራ አሳርፈዋል ከሚባሉ ግለሰቦች የእሳቸው ታሪክ የሚለይበት ባህሪዎች ምንድናቸው የሚለውን በስፋት አይተናል። ዛሬ እንግዲህ በቀጥታ ወደ ኪታቡ ነው የምናመራው ማለት ነው። ክፍል አንድ ላይ እንደገለጽኩላችሁ ይህ ኪታብ የተመረጠው በጣም ስለ ሲራ መሰረታዊ እውቀት ሊጨብጡ ይገባል ለሚባሉ ግለሰቦች ነው። ኤሌመንተሪ የሆነ ነገርና ለጀማሪዎች የሚሆን ነገር መሆኑ ሊታወቅ ይገባል። ያው ተጠቃሚዎች ነን የምትሉ ካላችሁ ያው ማስታወሻ እየያዛችሁ ደብተርና እስክሪብቶ ይዛችሁ በተከታታይ ሳያመልጣችሁ ይሄን ነገር ብትከታተሉ ተጠቃሚ ትሆናላችሁ ማለት ነው። ዛሬ በቀጥታ ወደ ክፍል አንድ ፕሮግራማችን እናመራለን። ኪታቡ ሁላሰቱ ኑሩል የቂን ፊ ሲረቲ ሰይዲል ሙርሰሊን የተሰኘው ኪታብ ነው። ያው መግቢያውን ዘልየው በቀጥታ ወደ መጀመሪያው ደርስ ነው ማመራው። ገጽ 7 ላይ ያለው አደርሱል አወል የሚለው የመጀመሪያው ትምህርት ማለት ነው። የመጀመሪያው ትምህርት የሚሆነው አደርሱል አወል ሚን ሐያቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ከረሱል ሰለላሁ ዐለይሂ ወሰለም ታሪክ ላይ የመጀመሪያው ትምህርት የሚሆነው ነው የምናየው። እሱ ምንድነው? ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም ማን ናቸው ሲባል ስማቸው ማን ነው? የዘር ግንዳቸው ምን ይመስላል? ይዘውትስ ያመጡት ለሰው ልጆች ይዘውት ያመጡት ተልእኳቸው እዚህ ምድር ላይ ተልእኳቸውስ ምንድነው? ተልእኳቸው ነውና እሳቸውን እንድናውቅ ያደረገን የሚለውን እናያለን። በመቀጠል ደግሞ ስለ አባታቸው እናታቸው ማን ናቸው፣ አባታቸው ማን ነው፣ እንዲሁም ደግሞ ማን ጋር ነው የልጅነት ጊዜያቸውን ያሳለፉት የሚለውንም እናያለን። ረሱላህ ሰለም ማን ናቸው የሚለውን በመጥቀስ እንጀምር። ሁወ ረሱሉላሂ ኢለናሲ ካፋ። ረሱላህ ሰለም ብሎ ማለት ረሱሉላህ የአላህ መልእክተኛ ናቸው። ኢለናሲ ወደ ሰው ልጆች አላህ የላካቸው የአላህ መልእክተኛ ናቸው። ካፈተን ወደ ሰው ልጆች በአጠቃላይ ወደ አረብ ብቻ አይደለም ረሱላህ ሰለም የተላኩት፣ ወደ ሰው ልጆች በሙሉ ነው የተላኩት። በእርግጥ ያው እሳቸው አረብ መሆናቸው የተላኩት ለአረቦች ነው ማለት አይደለም፣ ለዓለም ነው የተላኩት። ወአኺሩል አንቢያ የነቢያቶች መደምደሚያና ከሳቸው በኋላ ማንም ነቢይ ሊመጣ አይችልም። ስለዚህ የመጨረሻ ነቢይ ናቸው። ለሰው ልጆች በሙሉ ነው የተላኩት። ለአንድ ብሔር፣ ለአንድ ሀገር፣ ለአንድ አካባቢ፣ ለአንድ መንደር አይደለም የተላኩት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እንዳለው ማለት ነው አላህ አዘ ወጀል ለዓለማት እዝነት አድርገን እንጂ አላክንህም ይላል። ስለዚህ ለፈረንጁም ለአፍሪካዊውም እንዲሁም ደግሞ ለአረቡም ለአጀሙም ለሁሉም ነው የተላኩት። ወአኺሩል አንቢያ ማለት ያው የመጨረሻ ነብይ ናቸው ሲባል ከሳቸው በኋላ ነብይ አይመጣም ማለት ላ ነብይ ባዕዲ እንዳሉት ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸው ከኔ በኋላ ነብይ የለም። ስለዚህ ከሳቸው በፊት የተለያዩ ነብያት አልፈዋል ማለት ነው። እንደነ ኢብራሂም፣ ሙሳ፣ ዒሳ፣ ኑህ የመሳሰሉ ታዋቂ ነብያት አልፈዋል። ወኢማሙ ሩሱል የነብያት አለቃም ናቸው። እንደው በደረጃ ነብያትን እናስቀምጥ ከተባለ ቁጥር አንድ አላህ ዘንድ ትልቅ ቦታ ያላቸው ነብይ የኛ ነብይ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ናቸው።
ከተከታይ ብዛት አኳያም እንዲሁም እሳቸውም አላህ ዘንድ ካላቸው ትልቅ ቦታም አኳያ ኢማም ናቸው፣ መሪ ናቸው። መሪነታቸው ደግሞ ለማን ነው? የነቢያት መሪ ማለት ነው። ይሄ የመጀመሪያው ስለ ረሱል ሰለላሁ ዐለይሂ ወሰለም ልናውቀው የሚገባ ሐሳብ ነው። 3 ሐሳቦችን አንስተናል በዚህ መስመር ላይ። አንደኛ ለዓለም የተላኩ ነብይ ናቸው። በሁለተኛ ደረጃ የመጨረሻው ነብይ ናቸው። በሶስተኛ ደረጃ የነቢያት ሁላ አይነታና መሪ ናቸው። እሳቸውን የሚበልጥ በደረጃ ነብይ የለም። እሺ፣ በሁለተኛ ደረጃ ምንድነው ይዘው የመጡት? እዚች ምድር ላይ ተልእኳቸው ምንድነው? ረሱል ሰለላሁ ዐለይሂ ወሰለም የሚለውን እንመልከት። ጃአ ቢዲን አልኢስላሚ የእስልምናን ሃይማኖት ይዘው ነው የመጡት ረሱል ሰለላሁ ዐለይሂ ወሰለም። ይህ ሲባል ያው ከሳቸው በስተፊት የነበሩ ነቢያት እስልምናን ይዘው አልመጡም ማለት አይደለም። ሁሉም ነቢያት እስልምናን ይዘው ነው የመጡት፣ ኢስላምን ነው የሰበኩት፣ ያንኑ ነው ያስቀጠሉት። ረሱል ሰለላሁ ዐለይሂ ወሰለም አዲስ ሃይማኖት አይደለም ይዘው የመጡት። ስለዚህ እዚህ ጋር መስተካከል ያለበት የተሳሳተ ግንዛቤ አለ። አንዳንዴ ሙስሊሞችን በዚህ መልኩ የሚያስቡ ሙስሊም ወንድምና እህቶች ሊኖሩ ስለሚችሉ እስልምና የመጣው ከረሱል ሰለላሁ ዐለይሂ ወሰለም ነቢይ ከሆኑበት ሰዓት ጀምሮ የሚመስለን ሰዎች አለን። ይሄ ስህተት ነው። ረሱል ሰለላሁ ዐለይሂ ወሰለም ከሳቸው በስተፊት ያ ነቢያት ይዘውት የመጡትን እስልምናን ያስቀጠሉት እንጂ አዲስ ሃይማኖት እስልምና የሚባለውን አይደለም ይዘው የመጡት። ምንድነው እስልምናን እንደ አዲስ አይደለም ይዘው የመጡት። በእርግጥ ያው አንዳንድ የታደሱ ነገሮች አሉ። ለምሳሌ በነቢዩላህ ሙሳ፣ ኢሳ፣ ኑህ አለይሂ ሰላም ዘመን የነበሩ አንዳንድ ህግጋት በረሱል ሰለላሁ ዐለይሂ ወሰለም ተልእኮ ስር ተሻሽለው የመጡ አሉ። ይሄ ምንድነው? ተጨባጩ ማህበረሰቡ ስለተለወጠና ስለተቀየረ ነው። የተወሰኑ ድንጋጌዎች ተለዋውጠዋል። ለምሳሌ ከዚህ በፊት የነበሩ ነቢያትም ይጾማሉ፣ ህዝቦቻቸውም ይጾማሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ እኛም የሳቸው ተከታዮች ረመዳንን እንጾማለን። ግን የአጿጿሙ ሁኔታ ይለያያል፣ አፈጻጸሙ ተለያየ ማለት ነው። መሰረታዊ በሆነ ነገር ላይ ግን ያለፉ ነቢያትም ሆኑ የኛ የመጨረሻው ነቢይ ይዘውት የመጡ ተልእኮ ላይ መሰረታዊ ነገሮች ላይ ልዩነት የለም። ድሮ የነበረው ተውሂድ አሁንም ተውሂድ አለ። ያለፉት ነቢያትም የሰበኩት አንድ አላህን ብቻ አምልኮ ነበር። የኛም ነቢይ የሰበኩት ያንኑ ነው። ለምሳሌ የተወገዙ የሆኑ መጥፎ ስነ ምግባሮች ትላንትና በውሸት ሐራምና ክልክል ነበር ባለፉ ነቢያት አስተምህሮት ውስጥ፣ በእኛም ነቢይ አስተምህሮ ውስጥም ውሸት ዛሬም ሐራም ነው፣ ክልክል ነው። ማጭበርበርና መስረቅ ድሮም ሐራም ነው፣ ዛሬም ክልክል ነው። እንዲህ መሰረታዊ የሆኑ ነገሮች ላይ መሰረታዊ ነገሮች ስንል የአቂዳ ብቻ አይደለም፣ የስነ ምግባር መሰረታዊ እሴቶች፣ መርሆች አሉ። እዚህ ላይ ሁሉም ነቢያት አይለያዩ። ምክንያቱም ሁሉም ይዘው የመጡት አንድ ሃይማኖት ነው፣ ኢስላም የሚባለውን ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጃአ ቢዲን አልኢስላሚ ብሎ ማለት እስልምናን ይዘው መጡ ማለት ነው። ከኢስላም ውጭ አይደለም ይዘው የመጡት። አለዚ ላ የቅበሉ ላሁ የውመ አልቂያመቲ ዲነን ገይራ። አላህ እንግዲህ ዕለተ ቂያማ ላይ ከሱ ውጭ ምንንም አይነት ሃይማኖት የማይቀበል የሆነውን ማለት ነው። ስለዚህ አላህ ዘንድ ተቀባይነት ያለው ብቸኛው ሃይማኖት ኢስላም ብቻ ነው። ይሄንን ነው ረሱል ሰለላሁ ዐለይሂ ወሰለም ይዘው የመጡት። ተልእኳቸው ኢስላም ነው፣ ሚሽናቸው ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ትልቁ ሚሽን ኢስላም ነው። የግል ጥቅማቸውን ለማስከበር አይደለም። ምድርን ተቆጣጥረው በሳቸው እጅ ስር አድርገው አምባገነን ለመሆንም አይደለም። የተለያዩ እስላም ጠላቶች እንደሚሰብኩት ማለት ነው። እዚህ ጋር አላህ ዘንድ ተቀባይነት ያለውን አንድ ሃይማኖትን ይዘው የመጡት ሲባል አሁንም መሳሳት የለብንም። በተለያዩ የፍልስፍና ንድፍ ሀሳቦች ተጽዕኖ ስር ወድቀን በተለያዩ አጋጣሚዎች የምንለው ነገር አለ። እውነት የሚባለው ነገር አንጻራዊ ነው። ስለዚህ ይሄ ትክክል አይደለም። አላህ የላከው አንድ እውነት ነው። ከሰማይ ከአንድ በላይ እውነት ጌታ አይልክም። ያ ቢሆን ኖሮ ሁሉንም ይቀበል ነበር። አላህ ዘንድ ተቀባይነት ያለው አንድ እውነት ነው። እውነት አንድ ነች። ምናልባት ግን ሰዎች እውነትን ሲረዱ በተለያየ መንገድ ሊረዱት ይችላል። ትክክል ነው፣ ያስኬዳል። ያ ማለት ግን ሐቅ ከአንድ በላይ ነው ማለት አይደለም። ሐቅ ሁሌም አንድና አንድ ነው። ሰዎች ሐቅን ሲረዱ የተለያየ አቋም ሊይዙ ይችላሉ። ይሄ ያስማማል።
እኛ መረዳት ያለብን በዚሁ መልኩ ነው። የያዝነው እስልምናችን እሱ ብቻ ነው አላህ ዘንድ ነገ ነፃ ሊያወጣን ከእሳት ሊታደገን የሚችል ብለን ማመን አለብን። ይሄ የአቂዳ መሰረት ነው፣ የእምነት መሰረት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ነው ይዘው የመጡት። ሶስተኛው የዘር ግንዳቸው ምንድነው የሚለውን የሚጠቁመን ነው። ወሁወ እሳቸው ረሱል ሰለላሁ ዐለይሂ ወሰለም ሚን ነስሊ ሳዳቲ ቁረይሽ ከቁረይሽ ታላላቆች ነው የዘር ግንዳቸው። የዘር ግንዳቸው ከቁረይሽ ነው። እንዲሁም ደግሞ ከቁረይሽ ብቻ ሳይሆን ታላላቅ ከሚባሉ ግለሰቦች ተመዙ የወጣ ነው የረሱል ሰለላሁ ዐለይሂ ወሰለም የዘር ግንድ። በጣም ከተከበረ ጎሳ ከተከበረ ቤተሰብ ተመርጠው ነው የተላኩት ረሱል ሰለላሁ ዐለይሂ ወሰለም። አሽረፉ ቀቢላ በጣም የተከበረች የሆነች ጎሳ ነች ቁረይሽ ብሎ ማለት በሰዓቱ ፊ መከተል ሙከረማ መካ ውስጥ ካሉ በርካታ ጎሳዎች አሽረፍ በጣም የላቀችና የተከበረች የሆነች ጎሳ ነች። ዑለሞች ይህን ሲያብራሩ ምን ይላሉ? ረሱልን ሰለላሁ ዐለይሂ ወሰለም ከተከበረ ጎሳ የዘር ግንዳቸው ተመዞ እንዲወጣ ያደረገበት የራሱ የሆነ ሕክማ ጥበብ ሚስጥር አለው ይላሉ። ያ ምንድን ነው? የተለያዩ ጥቃቶች ሊሰነዘሩ ሲታሰቡ የሚከላከል አካል እንዲኖራቸው ነው። ከደካማ ቤተሰብ ጠንካራ ከሆነ ጎሳ የሆነ ጎሳ አባል ያልሆነ ግለሰብ ብዙውን ጊዜ ጠላቶች በቀላሉ ሊያጠቁት ይችላሉ። ረሱል ሰለላሁ ዐለይሂ ወሰለም ጥበቃ እንዲኖራቸው የአላህ ጥበቃ አለ። ምድር ላይ ደግሞ ጎሳዎቻቸው ይጠብቁላቸዋል። ይሄን ደግሞ በረሱል ሰለላሁ ዐለይሂ ወሰለም ሲራ ውስጥ በተጨባጭ አይተነዋል። አጎታቸው ምን ያህል ጥበቃ እንዳደረገላቸው እስልምናን ሳይቀበል ሞቶ ልብ በሉ። እስልምናን ሳይቀበል ግን ረሱል ሰለላሁ ዐለይሂ ወሰለም ላይ ምንም አይነት አደጋ እንዳይደርስ ከፍተኛ የሆነ ጥበቃ አድርጎላቸዋል እስከ ለተሞቱ ድረስ ማለት ነው። ይሄ እንግዲህ ትልቅ የሆነ የአላህ ጥበብ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ከተከበረው ጎሳ ነው ተመዘው የወጡት። ሌላው ደግሞ ይሄ የሆነበት ሌላኛው ሕክማ ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም የኢስላምን ተልእኮ ይዘው ሰበካቸውን ዳዕዋቸውን ሲጀምሩ ያው ከአካባቢያቸው ከጎሳዎቻቸው ነው የሚጀምሩት። ስለዚህ የዚህ ጎሳ አባላት የሆኑ እስልምናን ሲቀበሉ ወይ ደግሞ ሌሎች አንተ ነብይ አይደለህም፣ ውሸታም ነህ፣ አናቅህም፣ ከየት ነው የመጣኸው የሚል ትችት እንዳይሰነዝሩ ይኸው ከምታውቁት ከተከበረሽ ጎሳ ንጹህ የሆነ ስብዕና ነው የላክንላችሁ የሚለውን መልእክትም ያዘለ ነው ይላሉ ዑለሞች። አራተኛው እዚሁ ጋር ተያይዞ መታወቅ ያለበት ወየተሲሉ ነሰቡሁ የረሱል ሰለላሁ ዐለይሂ ወሰለም የዘር ግንዳቸው የተሲሉ የተሳሰረ ነው። ተቀጥሎ እናገኘዋለን ከማን ጋር? ቢስማዒል ኢብኑ ኢብራሂም አለይሂማ አሰላም። የረሱል ሰለላሁ ዐለይሂ ወሰለም የዘር ግንድ ሄዶ ኢስማዒል ነቢዩላህ ኢስማዒል ጋር ይደርሳል። ነቢዩላህ ኢስማዒል ደግሞ የማን ልጅ ናቸው? የነቢዩላህ ኢብራሂም አለይሂ ሰላም ልጅ ናቸው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መሐመድ ብን ዓብድላህ ብን ዓብዱልሙጠሊብ እያልን ስንሄድ እስማዒልን እናገኛለን። እስማዒል ደግሞ የኢብራሂም ልጅ ናቸው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ብሎ ማለት ያው አያቶቻቸው ናቸው ማለት ነው። ኢብራሂምና እስማዒል አያቶቻቸው ናቸው። እስማዒል ናቸው አረብ። ረሱል ሰለላሁ ዐለይሂ ወሰለም አረብነትን ያገኙት በእስማዒል በኩል ነው። ኢብራሂም አረብ አይደሉም። የእስማዒል አባት ኢብራሂም አረብ አይደሉም። ምናልባት ታሪኩን ለወደፊት እንመጣበት ይሆናል። በተወሰነ መልኩ ለመጠቆም ያህል ነቢዩላህ እስማዒል የአረብነትን ያገኙት እንደምታውቁት እናታቸው ሀጀር ኢብራሂም ሚስታቸውን ሀጀርን ሰው ዝር የማይልበት ቦታ ይዘው እንዲሄዱ ከሳራ ከተባለችው ሚስታቸው ጋር አለመስማማት ሲፈጠር እስማዒል ተወልደው እስማዒልን አንቀልባ ላይ እንደያዘች ሰው ዝር የማይልበት በረሃ ላይ ይዘዋትና ጥለዋት ሲሄዱ ምትበላዋታ በእጇ ላይ የነበረው ውሃ አልቆባት እስማዒል እዚሁ ታዝለው በውሃ ጥም ሲያለቅሱና ሲንከራተቱ እስማዒልን
አለይሂ ሰላም ጥላ ውሃ ፍለጋ ላይ ታች ስትል አሁን ዛሬ ሳዒ ላይ የምናደርገውን አይነት እንቅስቃሴ ማለት ነው ሐጅና ዑምራ ላይ በዚህ መልኩ ያለች ባለበት ሰዓት አላህ አዘ ወጀል ጅብሪል ልኮ ዘምዘምን ውሃ አፍልቆ ይሄንን ዘምዘም መጠጣት ጀመረች ልጇንም እስማኤልንም ማጠጣት ጀመረች በዚህ ጊዜ የጁርሁም ጎሳ ተከታይ የሆኑ የመናውያን ያው ውሃ ፍለጋም ጉዞ ላይ ነበሩና ውሃውን ለመቋደስ በሚል ወደ ሀጀር እንዲሁም ደግሞ ወደ ነብዩላህ እስማኤል ጠጋ ማለት ይጀምራሉ ያን ውሃም በጋራ ለመጠቀም ይጠይቃሉ በኋላ እዛው ቤታቸውን እየገነቡ እስማኤልም እያደጉ መጡ አደጉ ከዛ ጁርሁሞች የነብዩላህ እስማኤል ጎረቤት ሆኑ ከጁርሁም አንዷን ወጣት አገቡ ጁርሁሞች ደግሞ አረቦች ናቸው በዚህ መልኩ ነብዩላህ እስማኤል አለይሂ ሰላም አረብ ሆኖ ማለት ነው ረሱላህ ሰለላም የአረብነትን ጎሳ ማዕረግ ያገኙት በዚህ መልኩ ነው እንጂ አያታቸው ኢብራሂም አለይሂ ሰላም አረብ ሆነው አይደለም ይሄን ይመስላል እንግዲህ ረሱላህ ሰለላም የዘር ግንድ ማለት ነው ለማስታወስ ያህል ወደ ኋላ መለስ ብለን ጥያቄዎችን ላንሳና ለማስታወስ ሞክሩ ረሱላህ ሰለላም ማን ናቸው ይሄ የመጀመሪያው ጥያቄ ነው ሁለተኛው ተልእኳቸው ምን ነበር ቢማዛ ጃአ ምንድነው ይዘውልን የመጡት እዚህ ምድር ላይ ለምድር ምንድነው ያበረከቱት በሶስተኛ ደረጃ ሚን አይ ቀቢለቲን አበዋ ወላጆቻቸው ከየትኛው ጎሳ ናቸው አራተኛው ጥያቄ ቢመን የተሲሉ ነሰበሁ የዘር ግንዳቸው ከማን ጋር ነው የሚተሳሰረው እነዚህን አራት ጥያቄዎች መመለስ ከቻላችሁ የዛሬው ደርስ በደንብ ገብቷቸዋል ማለት ነው አልኹላሳ የዛሬው ደርስ ማጠቃለያ ሰይዱና ሙሐመድ ነብዩ አለቃችንና የበላያችን የሆኑት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም هو رسول الله الى الناس اجمعين ወደ ሰው ልጆች በሙሉ የተላኩ የአላህ መልእክተኛ ናቸው جاء بالدين الاسلامي እስልምና ነው ይዘው የመጡት وهو عربي አረብ ናቸው አረብ ሲባል ያው በእስማኤል በኩል ነው ይሄን አረብነትን ያገኙት ቁረሺዩን እንዲሁም ደግሞ ከጎሳ ማኳያ ቁረሺይ ናቸው የቁረይሽ ጎሳ ተከታይ ናቸው አድናንዩን እንዲሁም ደግሞ አድናን ከአድናን ጋር የዘር ግንዳቸው ይገናኛል ይሄን ይመስላል እንግዲህ እስካሁን ያየነው ደርስ ቀጣዩ ገጽ ላይ ገጽ 8 ላይ የሙስጠፋ ሉጥፊ አልመንፈሉጢ ንግግር እናያለን ሙስጠፋ ሉጥፊ አልመንፈሉጢ ብሎ ማለት ታላቅ አዲብ ናቸው አዲብ ብሎ ማለት በአረብኛ ሊትሬቸር ሊቅ የሆኑ በአረብኛ ስነ ጽሁፍ ሊቅ የሆኑ ታላቅ ሰው ማለት ነው ምን ይላሉ ሲረቱ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሆኑት የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲራና የህይወት ታሪክ በተመለከተ ምን ይላሉ لا حاجة بنا አያስፈልገንም አሉ ኢላ ታሪኺ ሐያቲ ፈላሲፈቲ ሊዮናን ዮናን ማለት ግሪክ ማለት ነው የግሪክ ፈላስፋዎችን የህይወት ታሪክ ማጥናት አያስፈልገንም ይላሉ وحكماء الرومان እንዲሁም ደግሞ የሮማውያን ጠቢባንን ታሪክም ማጥናት ብዙም አያስፈልገንም وعلماء الافرنج የፈረንጅ ምሁራንንም ታሪክ ማጥናት አያስፈልገንም ለምን فلدينا في تاريخنا حياة شريفة በጣም የላቀን የሆነ የተከበረን ህይወት መኖር የቻሉ ግለሰብ ታሪክ እኛ አለን አሉ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው مملوء بالجد والعمل በታታሪነት በስራ ህይወታቸውን የሞሉና ህይወታቸውን ያሳለፉ ትልቅ ስብዕና አሉን ታሪካችን ውስጥ والصبر እንዲሁም ደግሞ ህይወትን በትዕግስት የመሩ والثبات ሰባት ብሎ ማለት ጽናት ማለት ነው በጽናት እዚህ ምድር ላይ ቆይታ ያደረጉ والحب በፍቅርን ሰብከው ፍቅርን የኖሩ والرحمة አዛኝ ሆነው እዝነትን በተጨባጭ ያሳዩ
ወልሕክማ ትክክለኛና ተጨባጭ የሆነን ሕክማን ጥበብን ያስተማሩ ወሲያሳ ትክክለኛ የሆነን ፖለቲካ ሲያሳ ማለት ፖለቲካ ማለት ነው በተግባር በተጨባጭ መሬት ላይ አውርደው ያሳዩ ግለሰብ ታሪክ አለን ወሸረፊል ሐቂቂ ትክክለኛ የሆነን ልዕልናን ታላቅነትን ይተጎናጸፉ የሆነ ስብዕና አለን ወልኢንሳንየል ካሚላ ምሉእ የሆነን ሰብአዊነት ኢንሳንያ ማለት ሰብአዊነት ማለት ነው ሂዩማኒቲ የሚሉት ይሄንን አይነት ባህሪዎችን ያዘሉ ትልቅ ስብዕና እኛ ጋር ታሪካችን ውስጥ ስላሉ የግሪክና የሮማውያን እንዲሁም ደግሞ የፈረንጆችን ታሪክ በማጥናት ቢዚ መሆን የለብንም ነው وهي በዚህ መልኩ ያብራራነው ታሪክ ደግሞ የማን ታሪክ ነው ሐያቱ ነብይና ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐያትና የህይወት ታሪክ ነው وحسبنا بها وكفى ለኛ ደግሞ ይህ ታሪክ እጅግ በጣም በቂያችን ነው ከበቂም በላይ ነው ይላሉ በእርግጥ ያው እዚህ ጋር የግሪክና ሮማውያንና እንዲሁም ደግሞ የፈረንጅ ፈላስፎችንና ልሂቃንን ታሪክ ማጥናት አያስፈልገንም ሲሉ ያው በቂ ሆነ ነገር አለ ለማለት ያህል ነው እንጂ የነዚህ ግለሰቦች ታሪክ ገልጦ ማየት በምንም መልኩ حرام ነው ይያሉን አይደለም ሙስጠፋ ሉጥፊ መንፈሉጢ ቀደም እንዳልኳችሁ ይሄ የሙስጠፋ ሉጥፊ መንፈሉጢ ንግግር ነው የአረብኛ ሊትሬቸር ወይም ደግሞ የአረብኛ ስነ ጽሁፍ በጣም ታላቅ ልሂቅ ናቸው በዚህ ዘርፍ ላይ በርካታ መጽሐፎችን ጽፈውና አዘጋጅተው ወደኛ ያደረሱና ወደ አኺራ ይሄዱ ታላቅ አዲብ ናቸው ስለዚህ ይሄ የስነ ጽሁፍ ቋንቋ ስለተጠቀሙ እንጂ የነዚህን ሰዎች ታሪክ ማንበብ ሙሉ በሙሉ አይጠቅምም ለማለት አይደለም ነገር ግን ያው እኛም ቆም ብለን ራሳችንን እንድንታዘብ ነው አንዳንዴ እኛ ሙስሊሞች የረሱል ሰለላሁ ዐለይሂ ወሰለም ታሪክ ያነበብን ራሳችንን ቢዚ ከማድረግ ይልቅ ብዙን ጊዜ ቢዚ ምን ሆነውና የምንጠመደው የነ አርስቶታሊስ እንዲሁም ደግሞ ሶቅራጠስ እና የመሳሰሉትን የምዕራብ ዓለምና የግሪክ ፈላስፋዎችን ታሪክ የነሱን የፍልስፍና መርሆቻቸውን በማጥናት ቢዚ የምንሆንበት ተጨባጭ አለ ስለዚህ በዛ ቢዚ ከመሆን ለኛ ቅርብ የሆነ ለአኺራችንም ለዱንያችንም ጥቅም የምናገኝበት ታሪክ እጃችን ላይ ያለና እሱ ይሻለናል ለማለት ያህል ነው እንጂ ሙሉ በሙሉ ወደዛ መመልከት የለባችሁም ለማለት አይደለም ይሄን ይመስላል ወደ ቀጣዩ ደርስ ገጽ 9 ላይ እናመራለን ገጽ 9 ላይ ነሰቡሁ ያው የዘርግንዳቸው ስንል ያው አባታቸው እናታቸው ከየትኛው የዘርግንድ ነው የሚመዘዙት የሚለውን ማለት ነው ወፋቱ ዋሊዲህ እንዲሁም ደግሞ የአባታቸውን ሞት በማስመልከት መች ሞቱ እንዴት ሞቱ የት ሞቱ የሚለውን እናያለን የመጀመሪያው ዋሊዱሁ የረሱል ሰለላሁ ዐለይሂ ወሰለም አባት ማን ነው የሚለውን እናያለን ማስታወሻ እያያዛችሁ የረሱል ሰለላሁ ዐለይሂ ወሰለም አባት አብዱላህ ይባላሉ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ አብዱል ሙጠሊብ ደግሞ ኢብኑ ሃሽም የሃሽም ልጅ ነው ሃሽም ደግሞ ኢብኑ አብዱል መናፍ የአብዱል መናፍ ልጅ ነው አብዱ መናፍ ደግሞ ኢብኑ ቁሰይ ነው የቁሰይ ልጅ ነው ቁሰይ ደግሞ ኢብኑ ኪላብ የኪላብ ልጅ ነው እያለ እስከ ነብዩላህ ኢብራሂም አለይሂ ሰላም ድረስ ይደርሳል አንዳንዶች ከነብዩላህ ኢብራሂም አልፈው እስከ ነብዩላህ አደም አለይሂ ሰላም የዘር ግንዳቸውን ለማድረስ ሙከራ የሚያደርጉ አሉ ነገር ግን ትክክለኛ በሆነ ሰነድ መረጃ የምናገኝለት እስከ ነብዩላህ ኢብራሂም አለይሂ ሰላም ድረስ ያለው ነው ከዛ በኋላ ያለው ትክክለኛና አሳማኝ በሆነ የእውቀት ድርሳን ወይም ደግሞ መረጃ አናገኝለትም ስለዚህ አባታቸው እኚህ ናቸው አብዱላህ ኢብኑ አብዱል ሙጠሊብ ናቸው እነዚህን ለመሸምደድ እንሞክር ወኡሙሁ እናታቸው ደግሞ አሚና ይባላሉ አሚና ቢንቱ ወህብ የወህብ ልጅ ኢብኑ አብዱ መናፍ አያችሁ አብዱ መናፍ አሚና ቢንቱ ወህብ ኢብኑ አብድ መናፍ አብዱ መናፍ የአሚና የረሱል ሰለላሁ ዐለይሂ ወሰለም እናት አሚና አያት ነው የመጀመሪያ አያት ነው ስለዚህ አብዱ መናፍ ደግሞ ከላይ አባታቸውም ጋር አለ የአባታቸው ደግሞ አባታቸው አብዱላህ ብለናል ኢብኑ አብዱል ሙጠሊብ ኢብኑ ሃሽም
ኢብኑ ዓብድ መናፍ። ዓብድ መናፍ የአባታቸው ሁለተኛ አያት ነው፣ የእናታቸው የመጀመሪያው አያት ነው። ስለዚህ አሚናና የረሱል ሰለም እናት የሆኑት አሚና እንዲሁም ደግሞ የረሱል ሰለም አባት የሆኑት አብዱላህ ዓብድ መናፍ ጋር ይገናኛሉ። የዓብድ መናፍ ሁለተኛው አያት የአብዱላህ ሁለተኛው አያት ዓብድ መናፍ ነው። የአሚና የመጀመሪያው አንደኛው አያት ደግሞ ዓብድ መናፍ ነው። ዓብድ መናፍ ላይ ይገናኛሉ ማለት ነው። ይሄንን ማስተዋል ይጠቅማል። ኢብኑ ዙህራ ኢብኑ ኪላብ እያለ ይቀጥላል። ሶስተኛው ፈተጅተሚዑ ኡሙሁ መዓ ዋሊዲ ፊ ጀዲህ ልኻሚስ አያችሁ፣ ወሆ ኪላብ እንዲሁ ኪላብም ላይ ይገናኛሉ። አምስተኛው አያት ላይ ማለት ነው። አያት ላይ ወለቀድ ትውፊየ ዋሊዱሁ አባታቸው አርፈዋል። የረሱል ሰለም አባት አብደላህ ወሆ ፊ በጥኒ ኡሚሂ እናታቸው ሆድ ውስጥ እያሉ ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ወዑምሩሁ 18 ሰና 18 ሰና 18 ዓመት እያሉ ማለት ነው። ወዱፊነ ቢል መዲና አባታቸው መዲና ላይ ነው የተቀበረው። ወለም የትሩክ ለሁ ሸይአን ሚነል ማል ምንም አይነት ንብረትም ሆነ ገንዘብ ሳይተውላቸው ነው እናታቸው ሆድ ውስጥ እያሉ አባታቸው የሞተው። አልኹላሳ ያው የዛሬው ትምህርት ሲጠቃለል አቡሁ አብዱላህ ብን አብዱል ሙጠሊብ ነው። አባታቸው አብዱላህ ብን አብዱል ሙጠሊብ ነው። ወኡሙሁ አሚና ቢንት ዋህብ እናታቸው ደግሞ አሚና ቢንት ዋህብ ትባላለች። የልተቂ ነሰቡሃ ፊ ጀዲህ ልኻሚስ የዘር ግንዳቸው አምስተኛው አያት ላይ ይገናኛል። ማታ አቡሁ ወሁወ ፊ በጥኒህ እንዲሁም ደግሞ አባታቸው እናታቸው ሆድ ውስጥ እሳቸው እንዳሉ ነው የሞተው የሚለው የዛሬው ደርስ ማጠቃለያ ይሆናል። ኢንሻአላህ በቀጣዩ ደርስ ይሄንን አስታውሳችሁ ሙራጃ አድርጋችሁ አጥንታችሁ እንደምንገናኝ ተስፋ አደርጋለሁኝ። እስከዛው አላህ አዘወጀል የዛ ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلناك إلا رحمة للعالمين